ሰላም እንዴት ነህ? እንዴት አለሽ? ዛሬ በመሃል ሜክሲኮ ሮያል ፕላዛ ላይ ፈለገ ዮርዳኖስ ሪል ስቴትን ሪቪው ለማድረግ ተገኝተናል። ያው እንግዲህ ሮያል ፕላዛ ላይ የተለያዩ ሱቆችን እያየሁኝ ነውና በኪራይ ነው ባለ 2 ባለ 3 መኝታ ነው ያሉ። ኦሬዲ ይሄ በር ከአውስትራሊያ ነው ያስመጣ ነው። አብዛኛው ኢምፖርትድ ማቴሪያል ነው የገጠመው። ያው ንጉሳውያን ደግሞ ወርቃማ ነገር ይወዳልና በጣም ውድ ማቴሪያል ነው የገጠመው። 4 ኪሎ ቤተመንግስት ብሔራዊን ሙሉ ለሙሉ መቃኘት ይቻላል። ያከፋፈሉ ሁኔታችሁ ሳይል እንዴት ነው የሚሆነው? እዚህ አፓርትመንት ላይ 50% የባንክ ብድር እናመቻቻለን። አፍሪካ ህብረት ከዚህ ይታያል። ሙሉ ለሙሉ ፓኖራሚክ አዲስ አበባን መቃኘት ይቻላል። ሰላም እንዴት ናችሁ? ውድ የሣሪስ ቲቪ ተከታታዮቻችን ዛሬ በመሃል ሜክሲኮ ከባቢ ሸበሌ ጀርባ ሮያል ፕላዛ ላይ ፈለገ ዮርዳኖስ ሪል ስቴትን ሪቪው ለማድረግ ተገኝተናል። ተከታተሉ። ሰላም እንዴት ነህ? እንዴት አለሽ? እግዚአብሔር ይመስገን። ስምህን አስተዋውቀኝ። እሺ ዶን ይባላለሁ። የሪል ስቴት ሽያጭ አማካሪ ነኝ። እሺ የመጣሽው ደግሞ ፈለገ ዮርዳኖስ ሪል ስቴት ሮያል ፕላዛ የሚባለውን አፓርትመንት ነው የተመለከተ ነው። እሺ ያው እንግዲህ ሮያል ፕላዛ ላይ የተለያዩ ሱቆችን እያየሁኝ ነውና በኪራይ ነው እነዚህ ሱቆች ያሉት ወይስ? ኦኬ እንትን ነው ፈለገ ዮርዳኖስ። ይሄ ሮያል ፕላዛ ሚክስድ ዩዝ አፓርትመንት ነው። እስከ 3ኛ ሾፖች አሉ። እነዚህን አከራይተናቸዋል። ሶ 4ኛ ላይ የሬስቶራንት ይኖራል። ወደ 1550 አካባቢ ያረፈ ቢልዲንግ አፓርትመንታችን ነው ማለት ነው። ሶ አፓርትመንት ያለን ከ9ኛ እስከ 21ኛ ፍሎር ባለው ነው። ሶ እነሱን ደግሞ ገብተን እናያለን ማለት ነው። አሁን የምንገኘው 20ኛ ፍሎር ላይ ነው። 21ኛ ላይ አዳራሽ አለ፣ ቴራስ አለ። እሱ ደግሞ በደንብ አፓርትመንቶችን ደግሞ እስቲ ምን እንደሚመስሉ ባለ 2 ባለ 3 መኝታ ነው ያሉ። እነሱን ገብተን እናያቸዋለን ማለት ነው። ሶ መጀመሪያ ላይ የምናገኘው ባለ 2 መኝታ 142 ካሬ ነው። ይሄኛው ደግሞ 157 ካሬ ላይ ያረፈ ሁለቱም ባለ 2 መኝቶች ናቸው። ሶ እዛ ጋር አልፈን የመጣ ነው ባለ 3 መኝታ ትልቁ 226 ካሬ ላይ ያረፋል። በዛ በኩል ደግሞ 2 አፓርትመንቶች አሉ ማለት ነው። ስለዚህ አንድ ፍሎር ላይ 5 አፓርትመንቶች ይኖራሉ። 4 ሊፍቶች አሉ ማለት ነው። ሶ ለ4 ሊፍት ለ5 አፓርትመንት ነው እዚህ ሳይት ላይ ይገጠም ነው። ተጨማሪ ደግሞ ካሬ ናቸው። ካሬ ከ142 ካሬ ጀምሮ ነው ያለው። ባለ 2 ሜቶቹ 142 ካሬ እና 157 ካሬ ናቸው። ባለ 3 ደግሞ 191፣ 208፣ 226 ካሬ ናቸው። ሰፋፊ አፓርትመንቶች ናቸው። በደንብ መኝታ ቤቶችን ደግሞ እያየን አንዳንድ ነገሮችን በዛው እናወራለን። መልካም። እንግዲህ ይሄኛው ባለ 3 መኝታ 208 ካሬ ላይ ያረፈ አፓርትመንታችን ነው። ሶ ከበሩ ስንጀምር ኦሬዲ ይሄ በር ከአውስትራሊያ ነው ያስመጣ ነው። አብዛኛው ኢምፖርትድ ማቴሪያል ነው የገጠመው። እቺ የምታያት እቺ ወርቃማ ነገር ያው ሮያል ፕላዛ አይደለ? ያው ንጉሳውያን ደግሞ ወርቃማ ነገር ይወዳልና ሶ አሁን ዋጋዋን ብቻ ብታያት ወደ 28000 ብር ብቻ ነው ይሄ የወጣው። ሶ ለያ አፓርትመንት ዩኒት 28000 ብር ነው የገጠመው ማለት ነው። እና በጣም ውድ ማቴሪያል ነው የገጠመው። ሶ መጀመሪያ ላይ የምታገኙ ሳሎኑ ነው ማለት ነው። እሺ በዚህ በኩል ኪችን ይኖራል። ወደዚህ አፓርትመንቶች ይኖራሉ። ኮሪደሩ በጣም ሰፊ ነው። ከታይልስ ጀምሮ ያለውን ደግሞ እስቲ ባለ ስንት መኝታ ነው ይሄ? ይሄ ባለ 3 መኝታ 208 ካሬ ላይ ያረፈ ነው። እሺ ቀጥታ ምንድነው ወደ እንጦጦ ነው የሚያየው። ወደ 4 ኪሎ ቤተመንግስት ብሔራዊን ሙሉ ለሙሉ መቃኘት ይቻላል። ናቹራል ላይት ችግር የለበትም። ቬንቲሌሽን ምንም አይነት ችግር የለበትም። ሶ እዛች ጋር ዳይኒንግ ኤሪያ ይሆናል። ሳሎኑ እዚህ አካባቢ ነው የሚሆነው። ቲቪ ወደዚህ ይሆናል። እይታውን ነው በዚህ በኩል ውስጥ እንዴት እንደሚያምር ውስጥ ወደ 4 ኪሎ መገናኛ እንጦጦ ድረስ የእንጦጦ ተራራ ይታያል። አዲሱ ቤተመንግስት ከዚህ ይታያል ማለት ነው። እነዚህ ፋይናንሻል ዲስትሪክቶች የህብረት ባንክ እና ንብ ባንክ ያሉበት ሴክተር ዳሽን ባንክ ያለበት ነው። ሶ ሙሉ እይታ ፓኖራሚክ 180 ዲግሪ ነው የምናየው። ቆንጆ እይታ ከሳሎናችን ማየት እንችላለን። በጣም ያምራል። ሶ ሳሎን እንዴት አየሽው? ሳሎን በጣም ቆንጆ ነው። ሶ አሁን የሴሊንግ ሃይት ውስጥ ወደ 3.75 ሜትር ነው። ባይገርምሽ በጣም ሰፊ ርቀት ያለው ሃይቱ በጣም አሪፍ ነው። እስቲ ደግሞ መኝታ ክፍሎቻችንን እንዴት ምን እንደሚመስሉ ከኪችን ጀምሮ እናያለን ማለት ነው። ወደ ኪችናችን ነው የምናመራው። ሶ ኪችናችን ክሎዝድ ኪችን ነው። ይሄኛው 208 ካሬ በጣም ሰፊ ኪችን ነው።
ተጨማሪ ስቶር እና የአጋዥ መኝታ ክፍል ይኖረዋል ማለት ነው። ሶ ወደ ኪችናችን ስንመጣ ኦልሞስት የገጠምናቸው ማቴሪያሎች አብዛኛውን የኪችን ካቢኔት ከእስራኤል እና ስፔን ያመጣናቸው ማቴሪያሎች ናቸው ማለት ነው። ቃነታቸው ራሱ ለየት ይላል በጣም። እንደ ድርጅት ያው ኢምፖርት ኤክስፖርተሮች ስለሆኑ በጣም ኳሊቲያቸውን ሃይ ኳሊቲ የሆኑ ማቴሪያሎች እንደመጠቀም ያሰብነው። ሶ እዚህ ጋር የፍሪጅ ቦታ ነው ስፔስ ነው የሚኖረው። እዚህ ጋር ምናልባት እንደ ስቶር ካቢኔት ላይ የሚቀመጡ ነገሮች ይኖራሉ። ሶ ወደዚህኛው ስንመጣ ኦቭን ይኖራል። ሶ ይሄ ሜካኒካል ሳከር አለው። ኪችኑ ለየት የሚያደርገው ሜካኒካል ሳከር ብቻ አይደለም፣ የራሱ ቬንቲሌሽን ሲስተም መስኮት አለው። ሶ ትክክለኛ ናቹራል የሆነ ላይት ይገባል። ሶ እይታው ራሱ ከኪችን ያለው እይታ በጣም የሚማርክ ነው። ወደ 7ኛ 5ኛ አካባቢ ነው የምናየው። እየተከዝን ቆንጆ ምግብ ማብሰል እንችላለን ማለት ነው። ከውሃ ጋር በተገናኘ ደግሞ የከርሰ ምድር ውሃ አለው። ተጨማሪም ደግሞ ዋተር ታንኮች ይኖራሉ። በጣም ለየት ያለ በጥሩ ፊኒሺንግ ማቴሪያል ከታይልስ ጀምሮ የተጠቀምነው በውድ ማቴሪያሎች ናቸው ማለት ነው። ስለዚህ ውሃ ችግርም አይኖርም ማለት ነው። ምንም ችግር የለም። እሺ ወደ መኝታ ክፍሎቹ እስቲ እናያቸው። እሺ ከኪችናችን ቀጥሎ የምናገኘው ወደ መኝታ ክፍሎቹ ነው የምንገባው። ሶ ይሄን ኮሪደር ተጠቅመን ነው የምንሄደው። መጀመሪያ ላይ የምናገኘው ኮመን ባዝሩም። ሶ እንግዳና አንደኛው መኝታ ክፍል ይሄኛውን ይጠቀማል ማለት ነው። ቀጥሎ ደግሞ ወደ መኝታ ክፍላችን እንገባለን ማለት ነው። አንደኛው መኝታ ክፍል ይሄን ይመስላል። እንደምታየው በጣም ሰፊ ነው። የራሱ ባዝሩም አለው። አንደኛው መኝታ ክፍል ባዝሩም ያለው ለመጀመሪያ ጊዜ እዚህ ነው ያለው። ሶ ካፖርዱን ይሄን ይመስላል። የአውስትራሊያ ማቴሪያል ቅድም እንደነገርኩሽ ይጠቀም ነው። በሮቹም እንደዚሁ ከአውስትራሊያ የመጡ ማቴሪያሎች ናቸው። ለየት የሚያደርገው በጣም ሰፊ ነው። ናቹራል ላይት በዚህ በኩል ያገኛል። እዚሽ ጋር ደግሞ ትንሽ እንደ ኦፊስ ነገር የራሱም ቲቪ ማስቀመጥ የሚፈልግ ከሆነ የልጆች መኝታ ክፍል ስለሆነ ማስቀመጥ ይችላል። ለማጥናትም ይሆናል። ለኮምፒውተርም ለማንበቢያም ቲቪም ለፈለገ ሰው ፈልገውን ነገር ማስቀመጥ ይችላል። በትክክል እዛ ጋር ሌላ ክፍል ይታየኛል። ይሄ ምንድነው? ወዴት መሰለሽ? ወደ ልደታ ነው የሚያሳየው። ይሄኛው መኝታ ክፍል ቀጥታው 7ኛ ልደታ ሙሉ ለሙሉ ምንድነው ያ ተራራ በጣም አዲስ አበባ በተራራ የተከበበች ነው። እውነት ነው። ሙሉ ለሙሉ የተራራ እይታ ያላቸው አፓርትመንቶች ናቸው ማለት ነው። ሶ ባዝሩሙ ይሄን ይጠቀማል ማለት ነው። ቀጣይ ደግሞ ሌላኛው ሁለተኛው መኝታ ክፍል አለ። ማስተር ባዝሩም እና ማስተር ቤድሩም ያለው ደግሞ ሌላኛው ሶስተኛው ክላሳችን ነው። እሺ ሰፊ ኮሪደር ነው ያለን። አንደኛው መኝታ ክፍል የራሷ ባዝሩም ያላትን ካየን በኋላ እዚህ በግራ በኩል የምናገኘው ወደ 6 ካሬ ያረፈ ለኦፊስ ወይም ደግሞ ለጸሎት ክፍል ማድረግ እንደፈለጉት ፐርፐዝ መጠቀም ይችላል። ሶ ቀጣይ ሁለተኛው መኝታ ክፍል ነው የምናገኘው። ይሄ ወደ 12 ካሬ ያረፈ ሁለተኛው መኝታ ክፍል ነው። ካፖርዱን በዚህ አይነት መልክ ፊትድ አድርገን ገጥመነዋል። እዚህ ጋር ትንሽ ስፓት ይኖረዋል። ሶ የራሱ መስኮት ይኖራል። ናቹራል ላይት ቬንቲሌሽን ሲስተም በደንብ ያገኙታል። አብዛኛውን አፓርትመንቶች እዚህ ያሉት ናቹራል ላይት በደንብ የሚያገኛቸው አፓርትመንቶች ናቸው ያሉት። ስለ ካርታ ህጋዊነት በዛው እየነገርከኝ ያው ቀጣዩን ክፍል እናያለን ብዬ ነው እና ስለ ካርታ ህጋዊነት አንዳንድ ነገሮችን ትነግረኝ ነው ወይም ካርታ አሁን ላይ እውነት ለመናገር የሁሉም አፓርትመንቶች ዲጂታል ካርታ አላቸው። በኋላ ለመንገር እንደው ያሰብኩት እዚህ አፓርትመንት ላይ 50% የባንክ ብድር እናመቻቻለን። ምናልባት የሚፈልጉ ካሉ 50% መታገዝ የሚፈልጉ ካሉ ከአዋሽ ባንክ ጋር 50% ማገናኘት ይችላል። አሊያም ደግሞ 100% የሚከፍሉ ከሆነ ደግሞ ዲስካውንት አድርገን 100% የተጠናቀቀለት ካርታ ሬዲ የሆነ ወዲያው ስም ማዞር ይችላል። ኦልሞስት 98% አካባቢ ነው ፕሮግረስ ያደረግነው። የአከፋፈል ሁኔታችሁ ታዲያ እንዴት ነው የሚሆነው? አከፋፈል አሁን ያሰብነው የተወሰኑ ቤቶች ናቸው ይቀሩት ለመናገር እነዚህም ቤቶች ከ25% ጀምሮ የቤት ባለቤት ምን ይችላል እየከፈለ 50 ከባንክ ጋር ማግኘት ይችላል። ቀሪውን ግን 25% ከፍለው ቀሪውን እስከ 1 ዓመት ባለው ጊዜ የፎታ ጊዜ እንሰጣቸዋለን። በየ3 ወሩ ሊሆን ይችላል። እስቲ ወደ ማስተር ቤድሩማችን ምን እንደሚመስል እንይና። እሺ ይሄ ደግሞ ማስተር ቤድሩማችን ነው። በጣም ሰፊ እንደምታየው ቆንጆ ብርሃን ያገኛል። የራሱ ባልከኒ ያለው ማስተር ባዝሩም አለው። ግን ከሁሉም ለየት የሚያደርገው ደግሞ በጣም ሰፊ የሆነ ካቢኔት ከእስራኤል እና ከጀርመን ያስመጣነው ካቢኔት፣ በጣም ውድ ካቢኔት፣ ጽድት ያለ ነው ራሱ ያስታውቃል። በጣም ያምር ማቴሪያል ነክተሽ ነው ለምታውቂው። ኦልሬዲ እሱን ገጥመንለታል። ይሄ ለባልና ለሚስት ይበቃል ብዬ ነው የማስበው። በጣም ሰፊ ስለሆነ
ከበቂ በላይ በደንብ ሶ ባልኮኒ ደግሞ ስታየው በጣም ሰፊ ነው። ይሄ ባዝሩማችን ነው። እሺ አብዛኛው የባዝሩም ሲንኮች የምንጠቀመው ማቴሪያል በሙሉ ከስፔን ነው የመጣው። ራሱን የቻለ ብራንድ ይታወቃልና ገብተን ደግሞ በኋላ ላይ አሳይሻለሁ። በጣም ሰፊ ነው። አቋሙ ራሱ ለየት ያለ ነው ያስታውቃል። በደንብ እና አሁን ደግሞ እስቲ ባልኮኒያችን ምን እንደሚመስል ከባልኮኒያችን ምን አይነት እይታ እንዳለ ይሄ ይመስላል ማለት ነው። ቆንጆ ነው። በጣም ነው የሚያምረው። አፍሪካ ህብረት ከዚህ ይታያል። በዚህ በኩል ደግሞ አዲሱ ቤተ መንግስት፣ ፋይናንሻል ዲስትሪክቶች ሁሉም ይታያሉ። 7ኛ 5ኛ ፖሊስ ጣቢያ፣ ሰንጋተራ ታሪካዊ ሰፈር ነው። በደንብ ከዚህ ማታ ላይ ያለው ደግሞ እይታ በጣም አሪፍ ነው። ሰው ጠዋት ላይ ስትነሺ እዚሁ ኤክሰርሳይዝ መስራት ይቻላል። በጣም ሰፊ ነው። ወጣ ብለሽ ይህ መጽሐፎችን ማንበብ፣ ቡና ይዘሽ አንዳንዴ ቡና ማፍላት በጣም ሰፊ ነው። አሪፍ ኤሪያ ናት። እሺ ያው እንግዲህ ቅድም እንደነገርከኝ የሰርግ አዳራሽ እንዲሁም ደግሞ የሚገርም ቴራዝ እንዳለ ነግረኸኝ ነበረ እዚህ ህንፃ ላይ እና እስቲ እሱን ማየት የምንችል ከሆነ ስለዚህ ወደዛ መሄድ እንችላለን። እሺ በነገሮች ላይ ቴራስ ላይ ከመሄዳችን በፊት እዚህ ያሉ በየፍሎሩ ያቀረብናቸው ኮመን ኤሪያዎች አሉ። እስቲ አሁን እሱ ላሳይሽ። አሁን ማሳይሽ ምንድነው የትራዲሽናል ኪችን ለየሁሉም ለአምስቱም አፓርትመንት ምጣዳቸው የሚያስቀምጡበት ለመጋገር የሚመች ትራዲሽናል ኪችን አመቻችተናል ማለት ነው። ይሄ ለአምስቱም አፓርትመንት በዚህ ፍሎር ላይ ላሉ የግል ምጣዳቸውን የሚያስቀምጡበት ነው። ይሄ እንደ ስቶር ነገር ራሱ የሚታይ የምጣድ ኤሪያ ነው ማለት ነው። የምጣድ ኤሪያ ለአምስቱም አፓርትመንት ኮመን ነው ማለት ነው። በየፍሎሩ ይሄን አመቻችተናል። አሁን የቀረን ነገር ቢኖር ኢመርጀንሲ ኬስተር አለው። ወደ 2 ሰዓት ፋየር ሚዝ በርገጥ መንለታል። 2 ሊፍቶች እዚህ ጋር አሉ። ቅድም የመጣንበት 2 ሊፍት አለ። 4 ሊፍቶች ማለት ነው። ቅድም እንደነገርኩሽ ቴራሱን ማየት እንችላለን። እሺ አሁን ወደ ቴራሱ ነው እየወጣን ያለ ነው። ይሄ ደረጃ እስከ 1.50 ሜትር የሚረዝም ነው። ልክ እንደ ፋየር ኤግዚስቲንግ ስቴርኬዙ ተመሳሳይ ዲዛይን ነው ያላቸው። አሁን ይሄኛው መጨረሻው ፍሎር 21ኛ ፍሎር ላይ ነው። ከመጨረሻ ፍሎር ላይ የምናገኘው ይሄን ሰፊ አዳራሽ ለሰርግ ለልደት እንኳን አይደለም ለልደት ተጨማሪ አለች። ምናልባት ትልቅ ፕሮግራም ካለ ግን ለሰርግ ለመልስ የተለያዩ ኢቨንቶች ላይ ለስብሰባ ኦልሞስት በጣም ሰፊ አዳራሽ ነው ያለው። ይሄን አዲስ አበባ ሙሉ እየቃኘን ፕሮግራሞቻችንን እዚህ እናደርጋለን ማለት ነው። ይሄኛው ደግሞ አነስ ያለ ሴሪሞኒ ትንሽ ፕሮግራም ሲኖራችሁ ይሄኛውን ስፓት እንጠቀማለን። ይቺን አዳራሽ እንጠቀማለን ማለት ነው። ይሄ ለልደት ቅድብጭ ያለች ነች። ለፕሮፖዛል፣ ለብራይዳል፣ ለቤቢ ሻወር እንደዚህ ያሉ ፕሮግራሞች ላይ ይሆናል ማለት ነው። በጣም ያምራል። አዲስ አበባ ሙሉ መቃኘት ይችላለን በአራቱም አቅጣጫ። አሁን ላይ መጨረሻው ፍሎር ላይ ስላለን በጣም ቆንጆ ነው። የሚያምር እይታ ነው ያለው። እዛች ጋርም ባልኮኒ ነገር ካንቲሊቨር አለችው። አክሰስ ማድረግ ይቻላል በዛኛው በኩል ወተን ማለት ነው። ስለዚህ 2 አዳራሾች አሉ። የራሱ ቴራስ ይኖረዋል። ይሄ ለየት ያደርገዋል ማለት ነው። እሺ ስገባም ጀምሮ ያው እንግዲህ ህንፃው ከኮሜርሻል ሴንተር ባለፈ ካፌዎችን እንዲሁም ደግሞ እዚህ ጋር ሪል ስቴትን እያየን ነውና በጣም ብዙ የተለያዩ የቢዝነስ ቦታዎች ናቸው። ሰው እዚሁ እየኖረ እዚሁ እየሰራ እዚሁ ቢሮ ተከራይቶ መኖር ይችላል ማለት ነው። በትክክል እንትን ነው ዲዛይን ስናደርገው ያው ሚክስድ ዩዝ አፓርትመንት ነው። አጠቃላይ ወደ 1550 ካሬ ላይ ነው ያረፈው። ቢልዲንግ 3 ቤዝመንቶች አሉት። ፓርኪንግ እስከ 3ኛ ቅድም እንደነገርኩ ሾፖች ናቸው። 4ኛ ላይ ሙሉ ለሙሉ 1500 ላይ ያረፈ ሬስቶራንት ይኖረዋል። 5ኛ እና 6ኛ ደንበኞቻችን ምናልባት እዚህ የሚኖሩ ስራቸውን እዚህ ማድረግ የሚፈልጉ ለኦፊስ ፐርፐስ እያከራየን እንገኛለን። 7ኛ ላይ የጂም አገልግሎት እና የውበት ሳሎን መጠበቂያ ሙሉ ፍሎሩን ለአፓርታማ ነዋሪና ለውጭ ከስተመር እናደርጋለን። 8ኛ የራሳቸው ኦፊስ ነው። ፓርኪንግም በጣም በቂ ፓርኪንግ አለው። ከበቂ በላይ ፓርኪንግ ነው። 3 ቤዝመንት አሁን ከ9ኛ እስከ 20ኛ ፍሎር ነው አፓርትመንት ያለው። ኦልሞስት ከበቂ በላይ ነው። ኮመርሻሎችም ቢሆን ይጠቀማሉ። አልፎ አልፎ የተወሰነ ፍሎር ፈቅደንላቸው እሱን መጠቀም ይችላል። ቴራሳችን እንደምታየው ይሄን ይመስላል። ሙሉ ለሙሉ ፓኖራሚክ አዲስ አበባን መቃኘት ትችላለች። በቁጥጥር ስር ማዋል ትችላለች ማለት ነው። እዚህ ጋር ዋቢ ሸበሌ ሆቴል አለ።
አይ ቲንክ ከዚህ ቀደም የኢምፔሪያል ኃይለ ሥላሴ ይዞታ ነበረ የፋሚሊው። አሁን ላይ ግን በሼህ አላሙዲን ኦነርሺፕ ሆኗል። ኦልሬዲ ዲል ተፈጽሟል። ያ ደግሞ ዋቢ ሸበሌ አሁን እየታደሰ ነው የሚገኘው ወደ ዓለም አቀፍ ማሪዮት ሆቴል ስታንዳርድ እየተሰራ ነው ያለው። ወደ 40,000 ካሬ አካባቢ ነው። ይሄ ደግሞ ለዚህ አፓርትመንት ነዋሪዎች ትልቅ ቫልዩ አድ የሚያደርግ ሰፈሩን ማንነት የሚቀይር ይሆናል ማለት ነው። ስለዚህ የሚታየኝስ መንገድ ይሄ ወደ አፍሪካ ህብረት ማስወጫ ወደ ሳር ቤት በጣም ያምር ያው ሲመጡ ራሱ ይታያል። በዚህም ወደ 4 ኪሎ ሳይንስ ሙዚየም ያሳይሻል ማለት ነው። በጣም አሪፍ እይታ አለው ቴራሱ። አሁን ላይ ቀረን የተወሰኑ አፓርትመንቶች ናቸው። ቤት አሁን ማድረግ የሚፈልጉ ይሄን ባንክ 50% ከአዋሽ ባንክ ጋር ያመቻቸ ነው። ይሄን ቢጠቀሙ መልካም ነው። ቀሪውን 50% እስከ 20% እስከ 20 ዓመት ባለው መጠቀም ይችላሉ። አይሆንም እስከ 1 ዓመት በካሽ መክፈል ይችላሉ። ከሆነ ደግሞ 25% ዳውን ፔመንት ከፍለው ቀሪውን በየ3 ወሩ እስከ 1 ዓመት ባለው መክፈል ይችላሉ። 100% እና ከ75% በላይ ደግሞ ለሚከፍሉ ደንበኞች ዲስካውንቶች ይኖሩናል። እስከ 7% ማለት ነው ዲስካውንቶች እናደርጋለን። ይሄን ይመስላል። ለበለጠ መረጃ ሞር ደንበኞቻችን እኛም ማግኘት የሚፈልጉ ከሆነ ቢደውሉን ያገኙናል። እንዳያመልጣችሁ ማለት ፈልጋለሁ። እሺ፣ እኛም በጣም እናመሰግነው። ኦኬ፣ መልካም ቀን። መልካም ቀን። እሺ። ውድ የሣሪስ ቲቪ ተከታታዮቻችን ዛሬ ሜክሲኮ ላይ በፈለገ ዮርዳኖስ ሪል ስቴት የነበረን ቆይታ ይህን ይመስል ነበረ። አብሬያችሁ ቆየሁትኝ እኔው ባካል ነኝ። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። በቀጣይ እስከምንገናኝ ድረስ ቸርን ሰንብት።